እስከ 11 ሰዓት ጠጥተን ጓደኛችን መኪና ይዟል። ቪትስ መኪና ነው ያዘውና 8 ነን ቪትስ ውስጥ ማለት ነው። ከኋላ 5 ሰው ከፊት 3 ሰው ማለት ነው። እና እኔ እንትኑ የሹፌሩ እግር ላይ ነው ቁጭ ያልኩት። እንዴት እንደሆነ አላቅም። የቦሌን መንገድ አልፈን በ22 መተን ልክ ወደ ሲግናል የሚወስደው መንገድ አለ አይደል? አስፓልቱ በሱ ጋር ልክ እየሄድን ገደል ውስጥ ገባ እስከነ መኪናው ማለት ነው። መኪናውን ስልኬ ስለጠፋብኝ ያለም እንጂ ፎቶን አሳያችሁ ነበር። ገደል ውስጥ ገባን። ከዛ እንዴት እንደሆነ አላቅም። መኪናው ምንም ነገር የለም ምንም ነገር እና ይሄ ከፊት ለፊት ያለው ምንድነው ስሙ ኤርባጉ ባይወጣ ኖሮ በቃ ሁላችንም እንሞት ነበርና ሲጨስ የነደደ መስሎን መኪናውን ከፍተን ወጣን። ወጣለው እጠጣለው እስከ ስጠጣረም እስከ 6 ሰዓት እስከ 7 ሰዓት አይደለም እስከ 9 ሰዓት እስከ 10 ሰዓት እናነጋውና ከዛ ደግሞ ውጪ የቦሌ መንገድ ታውቁታላችሁ መቼስ በቃ ህዝብ ብቻ ነው የሚኖረው። በቃ እንደዛ ወደዛ እያልን ይነጋል። ማንም አያቀኝም ምንም ሊሆን ማንም ሰው ምንም ነገር አያቀኝም። ግን እቺ ልጅ በቃ ወመቴ ዱርዬ ናት ለምንም አትሆንም ምናምን ብለው በቃ እንደዚህ ኖርማል ተማሪዎች ምናምን ነገር አያወሩኝም ምንም አይሉኝም። ማን ነው ስምሽ? ስሜ ያብስራ ኃይልዬ ይባላል። ያብስራ ኃይልዬ። ከየት ሀገር መጣሽ? የመጣሁት ከአዲስ አበባ ነው። ከማን ጋር መጣሽ? ከጓደኞቼ ጋር። ስንት ናችሁ? ብዙ 4። ብዙ ማለት 4 ነው። ብዙ ሆነን የመጣነው። እሺ እንዴት መጣሽ ወደ ፊት ለፊት? የመጣሁት ትላንትና እየተጸለየ ነበርና ከዛ ምን እንደሆንኩ አላውቅም ወደኩ። ከዛ እዚህ መጥቼ ተኝቼ ነቃው። ተዋታላ ተዋታ ባለ 2 ጊዜ ጮህ ናውጣ ሁለት ሂድ። ከዛ አልቻልኩምና ማንም እንዲያየኝም ስላልፈለኩኝ ቀስ ብዬ ልወርድ ስል እግሬን ያዘኝ። በቃ መንቀሳቀስ አቃተኝ። ተመልሼ ቁጭ አልኩ። ከዛ እንደምንም ተረጋግቼ ልወርድ ስል እዛ ጋር በቃ ዞረ ወደኩ። ከዛ በቃ ተጸልያል እዚህ ጋር መጥቼ እና እንደዛ ነው ማለት እንደምታዩት አይደለም። ሁሉም ነገር በጣም ነው የሚከብደው። ስንት አመትሽ ነው? 20። እሺ ምንድነው የሚከብደው? ሱስ ከጀመርኩኝ 3 አመት ሆኖኛል። ሱስ ከጀመርሽ? የሚያውቁኝ ሰዎች ይኖራሉ። በምን አብረን ስናዝግ አብረን ስናሳልፍ የነበረው ልጅ ስናዝግ እና ከሱስ ውስጥ መውጣት አልፈልግም ነበር። አልፈልግም? ለምን? ላስት ይር መጥቼ ነበርና መማር አልፈልግም። ውጪ ነበር የምቀመጠው። ይሰማል? ውጪ ያለው ልጅ መጥተሽ ነበር? እዚህ 2 ዙር መጥቻለሁ። 4 እና 7ኛ ዙር መጥቻለሁ። ታዲያ 2 ጊዜ ለመጣሽ? ቫይቡ ደስ ብሎ ከሱስ ውስጥ ግን መውጣት አልፈልግም ነበር። እኔ ሳስተምሬቱ ጋር ነበር ውጪ በዛው ዞር ትላለህ? እሺ። እና አሁንም ቢሆን አስቤበት አልነበረኝ የመጣሁት። ዝም ብዬ ነበር የመጣሁት። በአጋጣሚ በቃ የሆነ ሰው አመቻችቶልኝ የመጣሁት። ከዛ ከመጣሁ በኋላ በቃ እኔ እንጃ ከሌላው የተለየ ስሜት ነበር የሚሰማኝ እና ልመጣ ስል ባይዘወይ አርብ ቀን የመጣሁት። አርብ ነበር ቀድሜ የመጣሁት። እዚህ ሩም ይዘን ነበርና እየተፍታታን ነበር። ሩም ይዛችሁ? ስትጠጡ ነበር? አሽሹስ? እንጦዛለን ግን በቃ ቤት አለን ተከራይተን ማለት ነው። ተከራይታችሁ የምትጦዙት? ቤት ውስጥ ነው የምንኖረው እና ከብዙ ጓደኞቼ ጋር ነው የምኖረው። ላስት ይር ከቤት ወጥቼ ነበረ። ከቤት ማለት ነው። በጣም በቃ እናቴ በቃ ተስፋ ቆርጦብኝ ማታ ምናምን እያመሸሁ እየጠጣሁ ሰክሬ ነው የምገባው። ከተናገሩኝ በቃ ማንንም አልሰማም
ማንንም ማለት ነው እንዲናገሩኝ አልፈልግም። ኢቭን እንደዚህ ታቱ ተሰርቼ ምናምን እዚህ ጋር ወንድሜን አክስቴን ምናምን ነግሬያቸው አስነቀስኳቸው። ወይ ደስ ሲል እኮ ምናምን ብዬ ራሴ ነግሬ ምናምን አስነቀስኳቸው ማለት ነው። በጣም የማረሳው ነገርና እግዚአብሔር እንደሚወደኝና በቃ ለእኔ ትልቅ ነገር እያደረገልኝ መሆኑን ያወቅኩት ምን እንደሆነ ታውቃላችሁ? የሆነ ቀን እየጠጣን አደርን ማለት ነው። እየጠጣን በቃ ጦዘናል፣ በጣም ኦቨርዶዝ በቃ በጣም ነውና ከዛ እየጠጣን አድረን ከዛ እስከ 11 ሰዓት ጠጣን። እስከ 11 ሰዓት ጠጥተን ጓደኛችን መኪና ይዟል። ቪትስ መኪና ነው ያዘውና 8 ነን ቪትስ ውስጥ ማለት ነው። ከኋላ 5 ሰው ከፊት 3 ሰው ማለት ነውና እኔ እንትኑ የሹፌሩ እግር ላይ ነው ቁጭ ያልኩት። ሹፌሩ ይነዳል፣ አንቺ እግሩ ላይ ቁጭ ብያለሁ። ጠጥታችኋል? ጦዛችሁ? በጣም ጠጥተናል፣ በጣም ጦዘናል፣ በጣም ከሚባለው በላይ። ከዛ ቁጭ ብለን እየሄድን ነበርና እንዴት እንደሆነ አላውቅም የቦሌ መንገድ አልፈን በ22 መተን ልክ ወደ ሲግናል የሚወስደው መንገድ አለ አይደል? አስፓልቱ በሱ ጋር ልክ እየሄድን ገደል ውስጥ ገባ እስከነ መኪናው ማለት ነው። መኪናውን ስልኬ ስለጠፋብኝ የለም እንጂ ፎቶን አሳያችሁ ነው። ገደል ውስጥ ገባን። ከዛ እንዴት እንደሆነ አላውቅም መኪናው ምንም ነገር የለም ምንም ነገር እና ይሄ ከፊት ለፊት ያለው ምንድነው ስሙ ኤርባጉ ባይወጣ ኖሮ በቃ ሁላችንም እንሞት ነበርና ሲጨስ የነደደ መስሎ መኪናውን ከፍተን ወጣን እና ገደል ውስጥ ነው የገባሁት። ገደሉ ግም ነው ማለት በጣም የሚሸት ነው። የሰካራም መሽኒያ ነው። በጣም ብዙ ነገር አለ ምናምን እዛ ውስጥ ነው የገባሁት። ከጭንቅላቴ እስከ እግር ጥፍሬ ድረስ በቃ በጣም ግም በጣም ሸትቼ ነበር በጣም ማለት ነው። ከዛ ሁሉ ውስጥ ግን እኔ ነበርኩ እንደዛ የሆንኩትኝ። ጓደኞቼ ምንም አልሆኑም ነበር። ኢቭን እንደዛ ጓደኛዬ አለች አሁንም ማለት ስሟን አልጠራም እዚህ ውስጥ አለች እንደዛ የሆኑ ነው ማለት ነው። እነሱ ምንም ሳይሆኑ እኔ ገባው ስልኬም ገባ በቃ ከዛ ግም ሆነ። መኪናው ከጥቅም ውጪ ማለት ነው። በቃ አይሰራም። በቃ ለማአት ጊዜ ቆሞ ነበር እዛው እስከሚነሳ ድረስ ማለት ነው። እና እንደዛም ሆኖ ግን ሄድንና ቤት ገብተን ተጣጥመንና ታልልቅም ሄድ እንደገና ብሩ ከየት ይመጣል? ጋባዥ መች ይጠፋል? ጋባዥ አለ። በጣም ብዙ ጋባዦች አሉን። እግዚአብሔርን በቃ በጣም ብዙ ተኝተን ምናምን እኔ ቤት ተኝቼ ደብሮኝ ምናምን ተደውሎ ነይ ጠጫ ምናምን አትጠጭም ምናምን ሲለኝ እሺ ቤት። እንዴት ገባሽ ወደ ሱስ? ወደ ሱስ ውስጥ የገባሁት 11ኛ ክፍል ስማር ጓደኞች ነበሩኝና ልክ እነሱ የሚሄዱበት ስፓት አለ። ቦሌ ነው የተማርኩት፣ ቦሌ ቢፒኤስ ማለት ነው። እና ከጀርባ ጨረንቁሌ ስፓት ይባላል እና እዛ ፑል ቤት አለና አንዳንዴ ክላስ ሲደብረኝ ክላስ እየቀጣሁ ወደዛ ይራለሁ። ከዛ በቃ እንደዛ እያልኩኝ መዋል ጀመርኩኝ ምናምንና የሆነ ሰዓት ከትምህርት ቤት ተባረርኩ። 11ኛ ክፍል ማለት ነው። 11ኛ ክፍል ከትምህርት ቤት ሰስፔንድ ተደርጌ ታግቼ ነበረ። 11ኛ ክፍል ታግቼ የሚቀጥለው ዓመት መተሽ ተማሪ ተባልኩኝ። ከዛ በቃ በዛው ዋሰብኝ እንደዛ ስባል ማለት ነው። ቤትም እንዳትናገሩኝ በቃ ተባረራለሁ ነው ያልኩት። እናትሽ የት ነች? እናቴ ያለችው ውጪ ናት። ሳስተምር ምን ተረዳሽ? ስታስተምር የተረዳሁት እኔ አዲስ ፍጥረት ከዚህ በኋላ አዲስ ፍጥረት እንደሆንኩኝ ነው ያመንኩት። ማለት ወደኋላ ብዙ አውቃለሁ። አዲስ አበባ አሁን ከሄድኩ በኋላ በጣም ብዙ ሰዎች እንደሚያፌዙብኝ አውቃለሁ። ጓደኞቼ እንደሚላጡብኝ አውቃለሁ። ምክንያቱም እኔ የማረገው ነገር ነው። አምና የሆነ የምናውቀው ልጅ አለና መስክሮ ከዛ በኋላ ስፓት ቁጭ ብለን ኦፊስ እንደዚህ ያራ ፋራ ኦፊስ ቤት የምትቅሙበት የምትወዙበት ኦፊስ ነው የሚባለው ኦፊስ። ከዛ እዛ ቁጭ ብለን ነበርና ይሄ ፋራ ነው እንዴ ይመሰክራልና መቼም አይለወጥም እሱ። ጓደኞቼ አንቺ መቼም አትለወጭም ይሉኛል። እግዚአብሔርን ሁሉም ነው እንደዛ የሚል ሁሉም ማለት ነው። ሁሉም አንዳንዴ ማለት ነው አንተ የምትናገረውን ነገር ቴሌግራም ላይ ስቶሪ ሳረግ የመሳቀር ያክት
ያደርጉልኛል ማለት ነው። እና መቼም አትለው። አሁን እንደዚህ መመስከሪን ሲያዩ በጣም በእርግጠኝነት እኔ እንጃ ወይ ፊልም ወይ ተከፍሎኝ ነው የሚመስላቸው። በእርግጠኝነት እንደዛ ነው የሚያምኑት እንጂ ስለ ዓላማና ምኞት ሳስተምር ዓላማ የለኝም ነበር። ዛሬ ላይ ኖሬ ዛሬ ተደስቼ መኖር ምናምን ብቻ ነው የምፈልገው እንጂ ወደፊት ዓላማ የሚባል ነገር አስቤ መሞት አልፈልግም ነበር። ዝም ብዬ መኖር ነበር፣ በቃ እየተዝናናው መኖር ነበር የምፈልገው። ግን አሁን ላይ በጣም ብዙ ዓላማዎች አሉኝ። በጣም አብሶ ቸርች ላይ በቃ በጣም የሆነ ነገር መስራት ፈልጋለሁ። በፊት ቸርች ትመጪ ነበር? አዎ ተጠምቄያለሁ። ደህንነት ትምህርት ተምሬ ተጠምቄ ነበረ በጣም። ከዛ በኋላ ደግሞ ህፃናቶችን ማስተምር ነበር። ከዛ ወጣሁ ከቸርች። በሳምንት ስንት ቀን ትተጫለሽ? ሳምንቱን ሙሉ የዩኒቨርሲቲ ተማሪ ነኝ። የሶዶ ዩኒቨርሲቲ ተማሪ ማለት ነው ነሽ? ተጠጣላችሁ? አዎ እንደ ዛሬ የገባው ቀን ማለት ነው። ዛሬ ነው የገባሁት። ከዛ በንጋታው ምዝገባ ነበር፣ ተመዘገብኩ፣ ወጣሁ፣ መጠጣቸው። ጫቱስ በሳምንት ስንት ቀን ትቅማለህ? ሳምንቱን ሙሉ ቅማለሁ። አሽሹስ ብትወዙት? ሁሌም ከቃምን በኋላ ምርቃና ለመስበር ይጦዛል። ከዛ ታዝጋል። ከዛ 3 ሰዓት ግቢ እንዳይዘጋ በጊዜ እንገባለንና ልክ እኔ በጣም የሚገርመኝ ነገር ግቢ ገና እንደገባው ምልሁን ማልሁን አያቀኝም። ማንም ሰው ምንም ነገር ከኔ አያቅም ምናምን አይቶኝ፣ ግን መቀቺ በጣም ለመቴ ዱርዬ ናት ተብያለሁ። ማንም አያቀኝም፣ ምንም ልሁን ማንም ሰው ምንም ነገር አያቀኝም። ግን ይቺ ልጅ በቃ ወመቴ ዱርዬ ናት ለምንም አትሆንም ምናምን ብለው እንደዚህ ኖርማል ተማሪዎች ምናምን ነገር አያወሩኝም፣ ምንም አይሉኝም። ከዛ እንደዛ ሲሉኝ እኔ ደግሞ ሌሎች ጓደኞች አሉ አይደል ከኛ ጋር የሚስማሙ፣ ከነሱ ጋር መሆን ጀመርኩኝ። ከዛ በቃ በጀማ አንድ ላይ መሄድ ጀመር። ስለ ሱስ አስተምር ምን አለሽ? ስለ ሱስ ስታስተምር ሱስ በጣም ውስጣችንን እንደሚጎዳው አውቃለሁ። ማታ ማታ ጠጥተን ሰክረን ጠዋት ያለውን ነገር እናውቀዋለን። በጣም ነው በቃ ህመም አለው፣ በጣም ፔን አለው። ጊዜያዊ ደስታ ነው ሱስ እንጂ ዘላለማዊ ደስታ አይደለም። በጣም ጊዜያዊ ነው። በጣም በቃ በዛይ ሰዓት ያለ ነገር ነው። እና ኢቭን ሲጋራ ራሱ ከውስጥ አልፎ ውጪ የሚያሳየው ነገር እዚህ ጋር እንደዚህ ያጠቁራል፣ ፊትህን ያበላሸዋል። እንደዛ እንደሚሆን እኮ አውቃለሁ፣ ግን በቃ ያስደስተኛል። እንደዛ ማድረጉ ለእኔ በጣም ያስደስተኝ ነበር። ጓደኞችሽ ምን አሉ? ከዚህ ከጋንንት ስራት ነፃ መውጣትሽን ሲያዩ አላመኑም፣ አለቀሱ። እውነት ማለት አልጠበቁም፣ እንደዚህ ይሆናል ብለው አልጠበቁም ነበር ጭራሽ። እኔ መጥቼ እዚህ ጋር ጋንንት ወጥቶልኝ ወይም እዚህ ጋር መስክሬ ማንም እኔ ተአምር ነው የሚሆንባቸውን ራሱ ሲያዩት በጣም ነው የሚገረሙት። እሺ ማንን ይቅርታ መጠየቅ ፈልግ? ይቅርታ መጠየቅ ፈልገው አንደኛ እናቴን ይቅርታ መጠየቅ ፈልጋለሁ። በጣም ከልጅነት ጀምሮ ምንም በቃ እንዲጎልብኝ አርጋ አይደለም ያሳደገችኝ፣ በደንብ አርጋ ነው ያሳደገችኝ እናቴ። እንዴት ብዬ ልንገራችሁ? በጣም ነው የምሳሳልኝ አሁንም ድረስ። ትላንትና ደውዬላት እንደዛ ብዬ ስነግራት አቅ ነበረ አለችኝ። እኔም አታቅ ነበር የሚመስለኝ፣ አታቅም በቃ ምንም አታቅም ብዬ ነበር ማስብ፣ ግን አቅ ነበረ ስትል በቃ እናቴ በጣም ነው የምወድሽ። በዚህ ሁኔታ ታየዋለች፣ ማርሲል እንደዚህ ትከታተላለች እና በጣም ነው የምወድሽ። በጣም ከዚህ በኋላ ደግሞ አኮራሻለሁ። ወንድሞቼ፣ አክስቶቼ በጣም ነው የምወዳችሁ። ከዚህ በኋላ ሰክሬ አልገባም። ስንት ሰዓት ትገቢያለሽ ወደ ቤት ማታ? እስከ 5 ሰዓት ቆያለኝ። ሰፈራችን ያስፈራል በጣም። የት ነው? ጨርቆስ። የነ የዛና ሰፈር ነሻ? ዛና ሰፈር ነኝ እና ሰፈራችን ስለሚያስፈራ እስከ 4 ሰዓት ወይ እስከ 5 ሰዓት። ከዛ በኋላ ባያስፈራ ኖሮ ታድሪ ነበር ማለት። እቤት በብዛት አልገባም። መጠጣ ከሆነ አስቤበት ነው የምወጣው። በደንብ ለብሼ ምናምን እወጣለሁ፣ እጠጣለሁ። ስጠጣ ደግሞ እስከ 6 ሰዓት እስከ 7 ሰዓት አይደለም፣ እስከ 9 ሰዓት እስከ 10 ሰዓት እናነጋውና ከዛ ደግሞ ውጪ የቦሌ መንገድ ታውቁታላችሁ መቼስ። በቃ ህዝብ ብቻ ነው የሚኖረው። በቃ እንደዛ ወደዛ እያለን ይነጋል ማለት። ቅዳሜ ኮንፈረንስ። ቅዳሜ ግድ ነው። ቅዳሜ ከቀረ በጣም ነው የሚደብረኝ እኔ በጣም በቃ። ቅዳሜ ከቀረ? አዎ። ቀርቶ አያውቅም። እንዴት ይቀራሽ?
ወንድሜ በጣም የምወድህ ይቅርታ፣ አክስቶቼን፣ ቤተሰቦቼ እንዳለ በጣም ይቅርታ። ከዚህ በኋላ ምንም ነገር አላጠፋም። ተምሬ ተመርቄ አሳያችኋለሁ። በጣም ወዳችኋለሁ።